ኢትዮጵያዊነት በአድዋ ሚዛን ሲሰፈር ሲመዘን ደግሞ ሕይወትን በመለገስ የጸና በላብ የጠነከረ በእውቀታችን በትዕግስታችንና በአርቆ አስተዋይነታችን የሚለመልም ሕያው ማንነት ማለት ነው ኢትዮጵያዊነት። ኩራትና ኩራን አንድ ዓለም አቀፋዊ ወደሆነ ክስተት ልውሰዳችሁ። ይህን በጥሞና ማዳመጥ የተገባ ነው። በ1940 ዓመተ ምህረት እንደ ኢትዮጵያ አቆጣጠር የዓለም አቀፍ ሰብአዊ መብቶች ድንጋጌ አሁን ምዕራባውያን የሚታበዩበት ሕግ ይህ መርሆ ሳይታወጅ ከ119 ዓመታት በፊት ማለትም በ1821 ሮበርት አሌክሳንደር ያንግ የተባለ አፍሪካ አሜሪካዊ የኢትዮጵያ ማኒፌስቶ ወይም የኢትዮጵያ ሀቲት በሚል ባሳተመው ድንቅ ስራው ላይ የሰፈረውን ታሪካዊ ቃል ላይ ዛሬ ላይ መዘከር ተገቢ ሆኖ አግኝቼዋለሁ። በአትላንቲክ ውቅያኖስ ማዶ ለነበሩ ወንድሞቻችንና እህቶቻችን ባስተላለፈው የነጻነት ጥሪ እንዲህ ብሎ ነበር። እኔ በራሴ ሙሉ ሰው ነኝ። እንደ ሰው እኖራለሁ ወይም እንደ ሰው እሞታለሁ። ነፃ ሁኜ እንደተወለድኩና አምላክም ይህንኑ የነጻነት ፈቃድ እንደቸረኝ ሁሉ ከጥቁር ሕዝብ ለተወለዱ ወንዶችና ሴቶች ልጆች ዓለም አቀፋዊ ነጻነት እንዲረጋገጥ እጠይቃለሁ፣ እቆማለሁ ሲል ኢትዮጵያ ማኒፌስቶ በተባለው ጽሑፍ የነጻነትን እኩልነት በባርነት ቀንበር ለሚሰቃዩ ጥቁር ወንድምና እህቶቻችን ተመኘ። አድዋ ይህንን ታላቅ እሳቤና መሻት የወንድማማችነት ጥሪ በተግባር የመለሰ ታሪካዊ ክስተት ነው። ሮበርት ያንግ በሐሳብ ደረጃ የተመኘውንና የጠየቀውን ያንን የሰው ልጆች እኩልነትና የጥቁር ሕዝብ ነጻነት ኢትዮጵያውያን በአድዋ ሰማይ ስር በደማቸው አጽንተው ለዓለም አሳዩ፣ አረጋገጡ። አድዋ ከ119 ዓመት በኋላ በኢትዮጵያ ማኒፌስቶ ስር የነጻነት ታጋዮች የተመኙትን ፍላጎት በድል የተረጎመ ሐሳቡም ስጋ የለበሰበት የታሪክ አደባባይና መድረክ ነው። በመሆኑም አሁን በምንገኝበት እና በፍጥነት በሚለዋወጠው ውል አልባ በሚመስለው የጂኦ ኢኮኖሚና የጂኦፖለቲካ ዓለም ይህንን የኢትዮጵያ ማኒፌስቶ ይበልጥ ልናዳብረው ልናሳድገው ይገባል። በዓለም የተበተኑ ጥቁር ወንድሞቻችንና እህቶቻችን የነጻነት ቁጭትና የእኩልነት መሻታቸውን አባቶቻችን በጦር ሜዳ ጀግንነት እንደመለሱት ሁሉ የዘመኑ ጀግኖች ደግሞ ይህንን ጥሪ በስራ በእውቀትና አገርን በማሳደግ በማበልጸግ መመለስ ይገባናል። የዛሬው የአድዋ ትርጉም ነጻነትን በብልጽግና ማስዋብ እና ለቀጣይ ትውልድ የሚተርፍ አኩሪ ተግባር መፈጸምና ማስተላለፍ ነው። ውድ ኢትዮጵያውያን፣ አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነታችን የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውንም ሰፊ ራዕይ ጭምር ነው። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። ኢትዮጵያውያን አገራዊ ሉዓላዊነታችን ለማስከበር ያደረግነው የዘመናት ተጋድሎ ሲታይ
ታሪክ ለኢትዮጵያ በጎ ነበር፣ መልካም ነበር ታሪክ። ይሁን እንጂ ባለፈያጅና በሰሞንተኛ የፖለቲካ ርዕዮት ስሌት ያውም ኢትዮጵያዊነትን ባልዋጀ ሐሳብ ታሪካችንና ስትራቴጂካዊ መልዕቃችን መስዋዕት እንድናደርግ ተገደናል። ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ ድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ህዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ይህንን የምንለው እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን የእድገት ትንሣኤ ለማብሰር ነው። መንገዳችንና መሻታችን የጉዟችንን ዳራም ሰላማዊና አብሮ ተባብሮ ማለት ነው። ስለሆነም የባህር በር ጥያቄያችንን የታሪክ እና የፍትህ ጥያቄ አድርጎ መረዳት ሐሳቡም የዚህ ዘመን ፍላጎት ብቻ ሳይሆን የትውልድ ህልውና ጉዳይ መሆኑን መረዳት ወሳኝ። በመጨረሻም አሁን ላለንበት ወቅት ከበርካታ የአድዋ ዋነኛ ተምሳሌቶች መካከል ጥቂቶቹን ልጥቀስ። አንደኛው ልጓም ከሌለው የፖለቲካውን ምኞት ወይም ናፍቆት ይልቅ ለህዝብ ፍቅርና ለወገን ህይወት መለወጥ መጽናት። ሁለተኛው ለውጭ ኃይላት ድራጎት ከመማለል ወይም ከጋሻጃግሬነት ይልቅ ለሀገርና ለብሔራዊ ክብር መታመን ነው። ከዚህ በላይ ጸጋ የለም፣ ከዚህ በላይ ክብር የለም። የአድዋ ብሩህ መንፈስ የሚጠየፈው ቢኖር ቅጥረኝነትና ቅጥረኝነት ብቻ ነው። ለአላድ ለተሙን